በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስቡሕ ወውዱስ ዘሳረረ ኩሎ ዓለመ በአቲ ቃል። የሚታየውንና የማይታየውን ዓለም በአንድ ቃል ለፈጠረ በመላእክትና በደቂቀ አዳም በሊቃውንት ስቡሕ ወውዱስ ተብሎ የሚመሰገን አምላካችን እግዚአብሔር ከሁሉ አስቀድሞ ምስጋና ይድረሰው። አምላካችንን ያየንባት መስታወታችን አምላክን የወለደች ቅድስት ድንግል ማርያምም ምስጋና ይድረሳት። መላእክት፣ ጻድቃን፣ ሰማዕታት፣ የእግዚአብሔር ባለሟሎች ምስጋና ይድረሳቸው። የተከበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች፣ በዓለም ሙሉ ያላችሁ፣ በዓለም ላይ የምትገኙ እንኳን ለበዓለ ደብረ ዘይት ለእኩል ጾም ለደብረ ዘይት በሰላም በጤና ጠብቆ አደረሰን አደረሳችሁ። ድለዋኒክሙ ንበሩ፣ ተዘጋጅታችሁ ኑሩ። የማቴዎስ ወንጌል ምዕራፍ 24 ከቁጥር 44 ላይ የሚገኝ ኃይለ ቃል ነው። በዚህ ዕለት የምናስበው፣ በዚህ ዕለት የምናከብረው የደብረ ዘይት በዓል። ደብረ ዘይት ማለት ወይራ የሚበዛበት ተራራ ማለት ነው። ይህ ተራራ፣ ይህ ደብር ከኢየሩሳሌም በስተ ምስራቅ በኩል የሚገኝ ታላቅ ተራራ ነው። ይህ ተራራ ጌታችን ኢየሱስ ክርስቶስ ምስጢሩን ለሐዋርያት የገለጠበት ታላቅ ደብር ነው። በዚህ ተራራ ላይ ለሐዋርያት ወንበር ዘርግቶ ያስተማረበት ነው። ቀን በምኩራብ በተለያዩ ቦታዎች ሲያስተምር፣ በምሳሌ ሲያስተምር የዋለውን መዓልተ ይሜህር በምኩራብ ወሌሊተ ይበይት ውስተ ደብረ ዘይት ዘስሙ ኤሊዮን እንዲሉ ቀን ቀን በምኩራብ በተለያዩ ቦታዎች ሲያስተምር ውሎ ማታ በደብረ ዘይት ሂዶ ያድር ነበርና በዚያም ለ120 ቤተሰብ በይበልጥም ለ12 ሐዋርያት ምስጢሩን እየተረጎመ ቀን በምሳሌ ያስተማረውን እየተረጎመ ምስጢርን ያስተማራቸው፣ ወንበር ዘርግቶ ያስተማረበት፣ ጌታ ያደረበት ቅዱስ ተራራ ነው። ስለዚህ በዚህ ዕለት ታዲያ የምናከብረው ታላቁ በዓል ሐዋርያት በዕለታት አንድ ቀን ወይም በዚህ ዕለት ወደ ጌታችን ወደ ኢየሱስ ክርስቶስ ቀርበው ጌታ ሆይ ስለ ሁለተኛው ምጽአት፣ ስለ ዳግም ምጽአት ንገረን፣ አስረዳን፣ ምልክቱስ ምንድን ነው? አመጣጥህስ እንዴት ነው? ብለው ጠይቀውት ነበረ። ስለዚህ በዚህ ዕለት ጌታ ኢየሱስ ክርስቶስ የሁለተኛውን አመጣጥ ምስጢሩን ምልክቱንም ነግሯቸዋል። ጌታ ኢየሱስ ክርስቶስ አስቀድሞ ይህን ዓለም ለማዳን ይህን ዓለም ተሰቅሎ ቤዛ ሆኖ ሊያድነው መጥቶ ነበረ። ከቅድስት ድንግል ማርያም ተወልዶ ይህን ዓለም ዞሮ አስተምሮ በምህረት ለምህረት መጥቶ ነበረ። ያ የመጀመሪያው ምጽአት ይባላል። ምጽአት ማለት መምጣት ማለት ነው። ሁለተኛው ምጽአት ደግሞ ይህን ዓለም ሊያሳልፍ ለፍርድ ይመጣል። በመጀመሪያው ምጽአቱ የሰውን መልክ ይዞ ሁለተኛውን አዳም ሆኖ ነበረ የመጣው የሰውን መልክ መስሎ። በሁለተኛው ምጽአቱ ግን በግርማ መንግስቱ ይመጣል። መላእክትን አስከትሎ ይመጣል። ለፍርድ ይመጣል። እንደሚመጣ አስረድቷቸዋል። በፍርድ ሲመጣም ለዛ ነው ድለዋኒክሙ ንበሩ፣ አስቀድማችሁ እናንተስ ተዘጋጅታችሁ ኑሩ ብሎ ምልክቶችንም አስቀድሞ ከመምጣቱ በፊት ሊደረጉ ያሉትን በዓለም ላይ ጦርነት እንደሚሆን፣ ፍቅር ከሰዎች ልጆች እንደምትቀዘቅዝ፣ ሁሉም ነገር እንደሚሆን ከነገራቸው በኋላ
እናንተ ድልዋኒክሙ ነበሩ አንትሙሂ ድልዋኒክሙ ነበሩ እናንተስ ተዘጋጅታችሁ ኑሩ ብሎ ነግሯቸዋል። በፍርድ ሲመጣ ጻድቃንን በቀኙ አቁሞ እናንተ የተባረካችሁ ብሎ የዘላለም መንግስቱን ያወርሳቸዋል። ኃጥአንን ደግሞ በግራው አቁሞ እናንተ ከኔ ወግዱ ብሎ የዘላለም እሳት ወደ ዘላለም እሳት ይሸኛቸዋል። በዚያን ጊዜ በምህረት አይመጣም ክርስቶስ። የዚያን ጊዜ ለፍርድና ለመጨረሻ ውሳኔ ይመጣል። ይህን ዓለም ለማዳን በመጀመሪያው እንደመጣ ሁሉ በመጨረሻው ይህን ዓለም ለማሳለፍ ይመጣል። በዚያን ጊዜ የተዘጋጀ በቀኝ ይቆማል፣ ያልተዘጋጀ ግን በግራ ይቆማል። እድል ፈንታው ወደ እሳት ይሆናል። በቀኝ ተዘጋጅቶ የኖረ ግን ክርስቶስ የተናገረውን ቃል ጠብቆ በሕግ ጸንቶ ንስሐ ገብቶ ሥጋውን ደሙን ተቀብሎ በቤቱ የጸና ክርስቶስ ያዘዘውን እየሰራ የቆየ ግን የተዘጋጀ በቀኝ እንደሚቆም ተናግሯል። አመጣጡም ድንገት እንደሆነ ተናግሯል። ማንም ይችን ሰዓት የሚያውቃት የለም ብሎ አስረድቷቸዋል ሐዋርያት። ስለዚህ የሰው ልጆች ሁላችን ወገኖች የክርስቶስን መምጣት አናውቀውምና የመጀመሪያው ምጽአት ዕለተ ሞታችን ነው። ሞታችን ሳይቀርብ ሞታችን ሳይደርስ በሞት ሳንወሰድ ልንዘጋጅ ያስፈልጋል። በንስሐ መዘጋጀት፣ በጾም መዘጋጀት፣ በጸሎት መዘጋጀት፣ በምጽዋት መዘጋጀት ያስፈልጋል። ድልዋኒክሙ ነበሩ ማለት ይሄ ነው። ተዘጋጅቶ መኖር ማለት ይሄ ነው። ስለዚህ ሞታችን ሳይመጣ ተዘጋጅቶ መኖር። ሁለተኛውና ደግሞ ክርስቶስ ለፍርድ ሳይመጣ በቀኝ እንቆም ዘንድ ሲመጣ በቀኝ የምንቆምበትን ስራ እንድንሰራ ተዘጋጅተን እንድንኖር የእግዚአብሔር ቅዱስ ፈቃዱ ይሁንልን። ለዛ ነው ተዘጋጅታችሁ ኑሩ ያለው። ተዘጋጅተን ኖረን ሥጋውንና ደሙን ተቀብለን በኋላ በቀኝ እንድንቆም የእግዚአብሔር ቅዱስ ፈቃዱ ይሁንልን። ስለዚህ በዚህ ዕለት የምናከብረው ይሄንን ነው። ደብረ ዘይት በደብረ ዘይት ተራራ ላይ ለሐዋርያት እንዳስረዳቸው ዛሬም በዚች በደብረ ዘይት በምትመሰል በቤተ ክርስቲያን ተገኝተን የክርስቶስን መምጣት እየተጠባበቅን እኛ በንጽህና ሁነን በማስቀደስ በንስሐ ሁነን ልንኖር ያስፈልጋልና ይህን በዓል ሁላችን በቤተ ክርስቲያን ሐዋርያቱ በዚያች በደብረ ዘይት ተራራ ተሰብስበው ከክርስቶስ እግር ስር ቁጭ ብለው እንደተማሩት ሁሉ ዛሬም በዚች በቤተ ክርስቲያን ተሰብስበን ቅዳሴውን እንድናስቀድስ ጸሎት እንድንጸልይ ቃሉን እንድንሰማ ያስፈልጋልና መዘጋጀት ማለት ይሄ ነው። ስለዚህ በዚህ መንገድ በዓሉን እንድናከብር ያስፈልጋል። የተወደዳችሁ የእግዚአብሔር ልጆች ሁላችሁ በዓለም የምትገኙ ይህን በዓል አክብራችሁ ተዘጋጅታችሁ እንድትኖሩ የእግዚአብሔር ቅዱስ ፈቃዱ ይሆንልን። በዓሉን የሰላም የፍቅር የበረከት በዓል ያድርግልን። እንደ ዛሬው የዛሬ ዓመት በሰላም ያድርሰን። ወስብሐት ለእግዚአብሔር።